ትርታውን እያዳመጡ አብረውን ይቆዩ። ትርታ 97.6 ኤፍኤምን በማድመጥ ላይ ትገኛላችሁ። ሰላም ጤና ይስጥልን አድማጮች። የመስከረም 21 2018 የእኩለ ቀን የትርታ 600 ዜናዎቻችን ጀምረዋል። ከዜናዎቹ ጋር አበበ ተገኘ ነኝ። የሀገር ውስጥ ዜናዎቻችንን ቀዳሚ በማድረግ እንጀምራለን። በኮሪደር ልማቱ ላይ የተሰራ የትራፊክ ምልክት ነቅለው የወሰዱ ተከሳሾች በ6 ዓመት ጽኑ እስራት ተቀጡም። ተከሳሾቹ በኮሪደር ልማት ላይ ከተከለከለው የትራፊክ ምልክት ባሻገር በተጨማሪ 6 የቆሻሻ ማጠራቀሚያዎችን መስረቃቸውንም በምሬት አሳይቷል። የወንጀል ድርጊቱ የተፈጸመው መስከረም 4 ቀን 2018 ዓ.ም ከሌሊቱ 10 ሰዓት በለሚኩራ ክፍለ ከተማ ወረዳ 8 ልዩ ቦታው ካምብሪጅ ትምህርት ቤት አካባቢ ነው ተብሏል። ተከሳሾቹ ታረቀኝ ታፈሰና አፈወርቅ ዮናስ በኮሪደር በለማ መንገድ ላይ ተተክሎ የነበረ የመንገድ ዳር የትራፊክ ምልክትን ነቅለው ይዘው ሲሄዱ በወቅቱ በወንጀል መከላከል ስራ ላይ የነበሩ የፖሊስ አባላት እጅ ከፈንጅ ሊያዙ መቻላቸውን ፖሊስ ገልጿል። ፖሊስም ተከሳሾችን ይዞ ባደረገው ምርመራ የማስፋት ተግባር በኮሪደር በለማ መንገድ ላይ ዳር ተቀምጦ የነበረ የዋጋ ግምታቸው 200 ሺህ ብር የሚወጣ 6 የቆሻሻ ማጠራቀሚያዎችን በመስረቅ በአካባቢው ለሚገኙ 3 ተቀባዮች በ8 ሺህ ብር የሸጡ መሆኑን አምነው ቃላቸውን በመስጠታቸው ተቀባዮችን በቁጥጥር ስር በመዋል ኤግዚቢቶችን ማስመለስ መቻሉንም የምርመራ መዝገቡ ያስረዳል። ተከሳሾች በፈጸሙት የትራፊክ ምልክት የስርቆት ወንጀል የፌዴራል የመጀመሪያ ደረጃ ፍርድ ቤት ለሚኩራ ምድብ 3ኛ ወንጀል ችሎት በ6 ዓመት ጽኑ እስራት እንዲቀጡ የወሰነባቸው ሲሆን በቀጣይ በፈጸሙት የመንገድ ዳር የቆሻሻ ማጠራቀሚያዎችን ስርቆት ወንጀል ለውሳኔ ጥቅምት 6 ቀን 2018 ዓ.ም እንዲቀርቡ በፍርድ ቤት ትዕዛዝ ተሰጥቷል። ህብረተሰቡ መሰሉ ወንጀል ድርጊቶችን ሲመለከት ለአቅራቢያው የጸጥታ አካል መረጃ ሊሰጥ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ወደ ሌላኛው የሀገር ውስጥ ዜናችን ስናልፍ የሀገር ውስጥ ቋንቋዎችን በማስተዋወቅ ዓለም አቀፍ የባህልና ህዝብ ለህዝብ ትስስርን ለማጠናከር ለትርጉም ስራ ትኩረት መሰጠት እንደሚያስፈልግ ተገለጸ። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዓለም አቀፍ የትርጉም ቀንን በትላንትናው ዕለት የተለያዩ ሀገሮች አምባሳደሮችና ዲፕሎማቶች በተገኙበት አክብሯል። በዚህ ወቅት በአፍሪካ ኢኮኖሚክ ኮሚሽን የንግድና ቀጠናዊ ትስስር ተጠባባቂ ዳይሬክተርና የአፍሪካ ንግድ ፖሊስ ማዕከል አስተባባሪ መላኩ ደስታ እንዳሉት ትርጉም የአንድን ቃል ከአንድ ቋንቋ ወደ ሌላ ከመመለስ ያለፈ ፋይዳ አለው ብለዋል። በዓለም ላይ ያሉ የተለያዩ እይታዎች ማጋራት ብሎም ባህልን ማሸጋገር የሚያስችል በቋንቋዎች መካከል ያለውን ትስስር የሚያጠናክር መሆኑንም ገልጸዋል። የትርጉም ስራ በህዝቦችና በባህል መካከል ድልድይ ሆኖ የሚያገለግል መሆኑን ጠቆሙ የጋራ መግባባትን ለመፍጠር እንደሚያስችልም ተናግረዋል። የሀገር ውስጥ ቋንቋዎች የቀደም ትውልዶችን እውቀትና እይታ የሚያሳዩ መሆናቸውን አመላክተው እነዚህና የሀገር ውስጥ ቋንቋዎች ጠብቆ ለማቆየት የተርጓሚዎች ሚና የጎላ መሆኑንም ጠቁመዋል። የሀገር ውስጥ ቋንቋዎች ትርጉም የተናጋሪውን ማህበረሰብ ማስተዋወቅ በመሆኑ ለትርጉም ስራ ትኩረት መሰጠት ይገባል ብለዋል። በአፍሪካ ህብረት የቻይና ሚስዮን ምክትል ኃላፊ ጃንግዌይ በበኩላቸው ትርጉም የእርስ በርስ ግንኙነትን ለማጠናከርና ውይይትን ለማጎልበት የሚረዳ መሆኑንም ገልጸዋል። ለተርጓሚዎች የሚሰጠው ትኩረት የዓለምን ባህል ትስስር ይበልጥ ለማጠናከር ይረዳን ያሉት ደግሞ በአፍሪካ ኢኮኖሚክስ ኮሚሽን በአፍሪካ ህብረትና በኢትዮጵያ የሞሮኮ አምባሳደር ነሂዛ አላዊ ናቸው። በኢትዮጵያ የሩሲያ አምባሳደር ቪጂኒ ተርኪኒ በበኩላቸው ጥራት ያለው የትርጉም ስራ ለዲፕሎማሲ መጠናከርና የጋራ መግባባት ለመፍጠር እገዛ ያለው መሆኑንም ተናግረዋል። ትርጉምና የኪነ ጥበብ ስራዎች የባህልና ህዝብ ለህዝብ ትስስርን ለመፍጠር የሚያግዙ መሆናቸውን የገለጹት ደግሞ በአፍሪካ ኢኮኖሚክስ ኮሚሽን በአፍሪካ ህብረትና በኢትዮጵያ የቺሊ አምባሳደር ሮድሪጎ ጉዝማን ናቸው።
ትምህርት ሚኒስቴር የ2017 ዓ.ም የከፍተኛ ትምህርት ተቋማት መግቢያ ውጤትን ከ300 ወደ 297 ዝቅ አድርጓል። ሚኒስተሩ እንደገለጸው የትምህርትና ስልጠና ፖሊሲ ተማሪዎች ወደ ቀጣይ የትምህርት ደረጃ ለማዛወር 50% እና ከዚያ በላይ ማምጣት እንዳለባቸው ይደነግጋል። በዚህ መሰረትም በ2017 ዓ.ም የ12ኛ ክፍል ማጠናቀቂያ ፈተና አማካይ ውጤታቸው 49.50 እስከ 49.99% ያመጡ ተማሪዎች ወደ 50% እንዲጠጋጋ መወሰኑን አመላክቷል። ውሳኔውን ተከትሎ 49.5 እና ከ49.5 በላይ የአማካይ ውጤት ያስመዘገቡ ተማሪዎች ዝቅተኛውን 50% የማለፊያ ነጥብ እንዲያሟሉ ተደርጎ ይወሰዳል። ስለሆነም 49.5 እና በላይ ውጤት ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት በመግባት መማር እንደሚችሉ ሚኒስተሩ አረጋግጧል። አድማጮች ቀደም ሲል ከሀገር ውስጥ የተመራረጡ አጫጭር ዜናዎችን አስደመጥናቸው። አሁን ደግሞ በዝርዝር ወደ ምንመለከተው ዜናችን እናልፋለን። ከቤታችን ተነስተን ወደ አውስትራሊያም ወደ ጉዳያችን ስናቀና በየመንገዱ ጥግ ላይ ጥቃቅን ስራዎች የሚሰሩ ሰዎችን እንመለከታለን። እንደ ምሳሌ የመንገድ ዳር የምግብ አዘጋጃጀት የሚሰጡ ግለሰቦች ብንመለከት በብዛት ተጠቃሚ እንዳላቸው እናያለን። እነዚህ ቢዝነሶች ደግሞ ቀላል የማይባል አስተዋጽኦን ያበረክታሉ። ዛሬ በዝርዝር ዜና የምንመለከተው እነዚህን የስራ ዘርፎች በተመለከተ ከተለያዩ የሚመለከታቸው አካላት ጋር ቆይታ አድርጋ ባልደረባችን በፍቅር ግዛቸው አዘጋጅተዋለች። ዝርዝር ዜናውን አድምጠን እንመለስ። የዓለም 90% የሚሆነው የቢዝነስ ስራ በጥቃቅንና አነስተኛ እንዲሁም በመካከለኛ ቢዝነሶች እንደሚሸፈን ባለሙያዎች ገለጹ። ለታይታ ትንሽ የሚመስሉ ነገር ግን የዓለማችን አብዛኛውን ስራ የሚያንቀሳቅሱና የዝቅተኛ ኑሮ የሚኖሩ ሰዎችን ህይወት የሚደግፉ እንደሆኑም ይታወቃል። በዚህ ዙሪያ የፖለቲካ ኢኮኖሚ ተንታኝ የሆኑት ሸዋፈራው ሽታው ከትርታ ጋር ቆይታ ያደረጉ ሲሆን ይህንንም ሀሳብ ያብራራሉ። አብዛኛው ሴክተር እኮ ኢንፎርማል ይባላል። ይሄ ኢመደበኛ ዘርፍ ይባላል። በመንገድ ላይ አላፊ አግዳሚው የሚፈልገው ምግብና መጠጥ አይ ቲንክ አሁን ታይላንድ ለምሳሌ ቺፕሶች ያነኩት እያደረጉ ይሸጣሉ። ቱሪስቶች ይገዛሉ። በነገራችን ላይ የዓለም ቢዝነስ 90% አነስተኛና ጥቃቅን ነው። የዓለም ቢዝነስ 10% ነው ይሄ ላርጅ ስኬል ኢንቨስትመንቶች ያሉት። የዓለም 90% ቢዝነስ አነስተኛ፣ መካከለኛ፣ ጥቃቅን የሚባሉ ነው። በሀገራችን ኢትዮጵያ በጥቃቅንና አነስተኛ ስራ የሚሰሩ ሰዎችን በየመንገዳችን እንመለከታለን። ይሁን እንጂ አብዛኛውን ጊዜ ስራ ከመስራት ይልቅ የጸጥታ ኃይሎችን በመፍራት መሯሯጥ ይስተዋላል። ታዲያ በዚህ ጉዳይ ሰራተኞችን ህጋዊ ከማድረግ አንጻር ምን ማድረግ አለበት ስንል ጥያቄንም አንስተንላቸው ነበር። ታለ ብድርና የቁጠባ ሲስተም ፈቅዶ ወደ ፎርማል ቢዝነስ እንደው ሲናምበር አውጥተው ግብር ከፍለው ወደዛ የሚሄድበት ሁኔታ በኖሩ የግድ ይላል። ምክንያቱም አሁን ቤት ሱቅ ተከራይቶ ሲናምበር አውጥቶ ግብር የሚከፍለው ደግሞ ይጎዳል። አሁን ይሄ አንዳንድ ጊዜ አሁን ሚዲያ ላይ የሚመጡ ብዙ ቅሬታዎች ሊኖሩ ይችላሉ። ግን ደግሞ ከብሔራዊ ጥቅም፣ ሀገራዊ ጥቅም፣ ከህግ ጥቅምና ህግ ደግሞ ከሚያስገኘው ከህግ አስኳል ውስጥ የሚገኝ ጥቅም ደግሞ አለ እና ያ የህግ የበላይነት ሩል ኦፍ ሎ ለኢኮኖሚ እና እሱን ሁሉ ከሆነ የጥቅም ግጭት ይፈጥራል። ስለዚህ ምናልባት አንድ የሆነች ቦታ እየተበጀላቸው የሚሰሩበት ቢሆን እና ፕላስ ደግሞ በሙያ እንዲደገፍ ልጆቹ የሆነ ሙያ ኖራቸው በዛ የሚያመርቱት እንዲሆን ማድረግ ብቻ። በተለይም ከመካከለኛ ኢንዱስትሪዎች ጋር አንድ ላይ የሚቀናጁበት እነሱ ጉልበታቸውንና ክህሎታቸውን ከኢንቨስትመንት ካፒታሉ ደግሞ ከመካከለኛና ከፍተኛ ኢንቨስትመንት ጋር አቀናይቶ የሚሰራበት ሁኔታ ቢፈጠር ምናልባት ለወጣቶቹም፣ ለህብረተሰቡም፣ ለሀገርም በሚበጅ መልኩ በኢኮኖሚ ስርዓት ውስጥ እንዲገባ ማድረግ የሚቻልበት እድል ያለ ይመስለኛል። እንደ አጠቃላይ እነዚህ የስራ ዘርፎች ህጋዊ ከማድረግ አንጻር ከማን ምን ይጠበቃል ላልናቸው ጥያቄም ሁሉም ማህበረሰብ የራሱን አስተዋጽኦን ማበርከት እንዳለበትም አሳስበዋል። አዎ፣ ለምሳሌ እንደ ሚዲያ ይህን ጉዳይ በማንሳትሽ ኃላፊነትሽን እንደተወጣሽ ያሳያል እና ሚዲያው ይሄን ጉዳይ ችላ ሊለው አይገባም እና ሲቪክ ማህበራት ፕላስ ደግሞ የስራና ክህሎት ሚኒስቴር በዚህ ጉዳይ ላይ ፌደራሉ የክልሎቹን በፖሊሲም በቴክኒክም ድጋፍ እያደረገ ነገርየው ትኩረት እንዲያደርግ ማድረግ አለበት ነው እና እንግዲህ ዓለም አቀፍ ድርጅቶች ማህበራትም በዚህ ላይ ይንቀሳቀሳሉ። በተለይ ግን ስነ ጽሁፉም ገጥሞም እዚህ ላይ ማተኮር አለበት። ቀላል የማይባል ድርሻ በመያዝ የዓለምን ቢዝነስ እንዲቀሳቀስ የሚያደርጉ እነዚህ የስራ ዘርፎች ላይ ሰፊ ትኩረት ተሰጥቶ ሊሰራ እንደሚገባም ባለሙያው አክለው ገልጸዋል።
ቀደም ሲል ከሀገር ውስጥ የተመራረጡ ዋና ዋና ዜናዎችን አስደመጥናችሁ። አሁን ደግሞ ወደ ውጭ ወዳገኘናቸው ዜናዎች እናልፋለን። የቀድሞ የዲሞክራቲክ ኮንጎ ፕሬዝዳንት ጆሴፍ ካቢላ በጦር ወንጀልና በሀገር ክህደት ክስ በሌሉበት ሞት ተፈርዶባቸዋል። ካቢላ ኤም23 የተባለውን በሀገሪቱ ምስራቃዊ ክፍል ሸምቆ እየተዋጋ ያለው ታጣቂ ኃይል ሲደግፍ መቆየታቸውን በክሳቸው ላይ ተጠቅሷል። ባለፈው አሪፍ ካቢላ በወታደራዊ ፍርድ ቤት በጦር ወንጀል፣ በአገር መክዳት፣ በሰብአዊነት ላይ ውንጀላ በመፈጸም በጦር ወንጀል ክስ ቀርቦባቸው ነበር። እሳቸውም በፍርድ ቤት በአካል ባይገኙም የቀረበባቸው ክስ ሁሉ አልፈጸምኩም ሲሉ ምላሽ ሰጥተዋል። አሁን በትክክል ያለበት አድራሻ ያልታወቀው የቀድሞ ፕሬዝዳንት የቀረበባቸው ክስ የተቃውሞ ሲሆን ፍርድ ቤቶችም የጭቆና መፈጸሚያ መሳሪያነት እያገለገለ ነው ሲል ገልጿቸዋል። በፈረንጆቹ በ2001 በደረሰባቸው ጥቃት ህይወታቸው ካለፈ ከአባታቸው ሎሬንት ካቢላ የፕሬዝዳንት ስልጣን የተረከቡት የ54 ዓመቱ ጆሴፍ ካቢላ ዲሞክራቲክ ኮንጎን ለ18 ዓመታት መርተዋል። በ2019 ስልጣናቸው ለፍሊክስ ሺሴኬዲ ያስረከቡ ሲሆን በኋላ ላይ መግባባት ባለመቻላቸው ካቢላን ከሀገር ተሰደው በግዞት መኖር መርጠዋል። በዚህ ዓመት አፕሪል ወር ላይም ሀገራቸው ከእርስ በርስ ፍጆት ለማዳን መፍትሄ በመፈለግ መርዳት እንደሚፈልጉ ከገለጹ በኋላ በቀጣዩ ወር በኤም23 ታጣቂ ኃይል በተቆጣጠረው በጎማ ከተማ ተጉዘው ነበረ። ፕሬዚዳንት ሺሴኬዲም ካቢላን ከኤም23 ጀርባ ያለው ሰው ነው በማለት የከሰሷቸው ሲሆን ያለመከሰስ መብታቸውን በማንሳት ክስ እንዲመሰርትባቸው አድርገዋል ሲል የዘገበው አፍሪካ ኒውስ ነው። የተባበሩት መንግስታት ድርጅት በኬንያ የሚታየውን የጸጥታ ሁኔታ ለማስተካከል የሃይቲ ኃይል ስልጣንን አጽድቋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኬንያ የሚመራውን ሁለገብ ኃይል በሃይቲ የሚኖረውን ስልጣን በማጠናከር ስራዎች እንዲሰራ ፍቃድ ተሰጥቶታል። በዩናይትድ ስቴትስ አሸማጋይነት እየተደረገ ያለው ይህ ድርድር ለትምህርት ቤቶችን በሃይቲ ዩናይትድ ስቴትስ በአምባሳደርነት ማይክ ዊልትዝ ይህን ሁነት በደስታ ተቀብሎታል ተብሏል። የዚህ የውሳኔ ሀሳብ ተቀባይነት ማግኘቱንና የአሸባሪ ቡድኖች ግዛቶችን ሲያስፋፋ፣ ሲደፍርና ሲዘርፍ፣ ሲገድሉ እንዲሁም ህዝቦችን ሲያሸብር መቆየታቸውን አንስተው አሁን ግን ያበቃል ብለዋል። በተባበሩት መንግስታት ድርጅት የሚመራው ይህ ኃይል በኬንያ አዲስ ስልጣን እንደተሰጠው አናዶሉ ዘግቧል። እስራኤል በጋዛ ሰርጥ ላይ ባደረሰችው ተከታታይ የአየር ጥቃት 22 ፍልስጤማውያን መገደላቸው ተገለጸ። በመኖሪያ ቤታቸው የተፈናቀሉ ዜጎች ባስጠለለ ትምህርት ቤቶችና ኢስላሚክ ዩኒቨርሲቲ አቅራቢያ ባሉ አካባቢዎች ላይ ያነጣጠረ ጥቃት ተፈጽሟል ተብሏል። ሮብ ዕለት እስራኤል በጋዛ ሰርጥ በሚገኙ በርካታ አካባቢዎች ባደረገችው ተከታታይ የአየር ድብደባ ቢያንስ 22 ፍልስጤማውያን ሲገደሉ ሌሎች ቆስለዋል ሲል የዓይን እማኞችና የሕክምና ባለሙያዎች ገልጸዋል። የእስራኤል ጦር አውሮፕላኖች ከጋዛ ከተማ በስተምስራቅ በሚገኘው በአልዳራጅ ሰፈር በሚገኙ መኖሪያ ቤቶች የደበደቡ ሲሆን 7 ሰዎች ሲሞቱ ሌሎች ቆስለዋል ተብሏል። በተመሳሳይ ከተማ ደቡብ ምስራቃዊ ክፍል በአልዘይቱን ሰፈር የሚገኘው አልፋላህ ትምህርት ቤትን በመምታቱ 7 ተጨማሪ ፍልስጤማውያን ሲገደሉ ሌሎች ጉዳት ደርሶባቸዋል ተብሏል። ትምህርት ቤቱ የተፈናቀሉ ዜጎችን ያስጠለለ የነበረ ሲሆን ግድያና ጉዳት እንዳስተናገዱም ተገልጿል። የእስራኤል መንግስት ከነሐሴ 8 ጀምሮ በጠቅላይ ሚኒስትር ቤንጃሚን ኔታንያሁ የቀረበውን እቅድ ከጋዛ ከተማ ጀምሮ ቀስ በቀስ ወደ 1 ሚሊዮን የሚጠጉ ፍልስጤማውያን የሚኖርበትን የጋዛ ሰርጥ እንደገና ለመያዝ ያቀደውን እቅድ ማጽደቁን ዘገቦች አመላክተዋል። የእስራኤል ወታደሮች በሐማስ ከተማ መጠነ ሰፊ ጥቃት በመሰንዘር ለተፈናቃዮች መኖሪያ ቤቶችን፣ ንብረቶችና ድንኳኖችን በማውደም ሆስፒታሎችን በቦምብ በማፈንዳት የመሬት ወረራዎችን ፈጽሟል ሲል የዘገበው አናዶሉ ነው። በፊሊፒንስ በደረሰው ከፍተኛ በተባለ የመሬት መንቀጥቀጥ ከ69 በላይ ሰዎች መሞታቸውን የሀገሪቱ ባለስልጣናት አስታወቁም። በሀገሪቱ የተመዘገበው በሬክተር ስኬል 6.9 የሆነው የመሬት መንቀጥቀጥ በርካታ ሀብት ንብረት እንዲወድም ምክንያት ሆኗል። የዘርፉ ባለሙያዎች እንደተናገሩት ከሆነ ፊሊፒንስ በተደጋጋሚ በመሰል የተፈጥሮ አደጋ የምትመታ ሲሆን ይህም ካለፉት 400 ዓመታት በፊት ጀምሮ እየቆየ የሚከሰት መሆኑን የመሬት መንቀጥቀጥ የትንበያ ባለሙያዎች ተቋም
በሰጠው ጋዜጣዊ መግለጫ ላይ አስታውቋል። በተለያዩ የፊሊፒንስ አካባቢዎች ከዚህ ቀደም መሰል ተፈጥሯዊ አደጋዎች ያስተናገደች ሲሆን በ2023 7.6 በ2022 7 እንዲሁም በ2019 6.5 እና በ2013 7.2 በሆነ እጅግ ከፍተኛ የሆነ በሰውና በንብረት ላይ ጉዳት ያስከተለ አደጋዎች በፊሊፒንስ ተመዝግበው እንደነበረ ቢቢሲ ያስነብበዋል። በአሁኑ ሰዓት የአደጋ ጊዜ ሰራተኞች ጉዳት የደረሰባቸው እርዳታ በመስጠትና በአደጋው የጠፉ ሰዎችን በማፈላለግ ላይ እንደሚገኝ በዘገባው ተመላክቷል። አድማጮች ቀደም ሲል ከሀገር ውስጥና ከባህር ማዶ የተመራረጡ ዋና ዋና ዜናዎችን አስደመጥናችሁ። አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የገንዘብ ሚኒስቴር ለሩብ ዓመቱ የ243 ቢሊዮን ብር የግምጃ ቤት ሰነዶች ጨረታ መርሃ ግብር ይፋ አደረገ። የገንዘብ ሚኒስቴር እንደ አውሮፓውያን አቆጣጠር በ2025 የመጨረሻ ሩብ ዓመት የሚካሄደውን ጠንካራ የግምጃ ቤት ሰነዶች የጨረታ መርሃ ግብር ይፋ ማድረጉን አስታውቋል። ከመስከረም 21 እስከ ታህሳስ 15 ቀን 2018 ዓ.ም የሚካሄደው ይህ የሶስት ወራት መርሃ ግብር በአጠቃላይ 243.05 ቢሊዮን ብር የሚገመት የዕዳ ሰነድ ለሀገር ውስጥ ባለሀብቶች የሚቀርብ ሲሆን መንግስት የሀገር ውስጥ የዕዳ ገበያን ለማጥለቅና ግልጽነትን ለማሳደግ በያዘው ቀጣይነት ባለው የፋይናንስ ማሻሻያ አጀንዳ ውስጥ ቁልፍ እርምጃ መሆኑ ተመላክቷል። በተለይ የዕዳ ሰነድ አቅርቦት በየ2 ሳምንት የሚካሄድ ሲሆን ለባንኮች፣ ለኢንሹራንስ ኩባንያዎች፣ ለጡረታ ፈንድና ለሌሎች ተቋማት የተረጋጋ ኢንቨስትመንት እድልን ይፈጥራል። ባለሀብቶች በአራት የተለያዩ የጊዜ ገደቦች ማለትም 28 ቀን፣ 91 ቀናት፣